ከባልደረቦቻችን ሄኖክ ደስታና ዘሪቱ ኤልያስ የሳምንቱን ስፖርታዊ አበይት ክስተቶችን አስዳሰውን ተመለስን። ወደ ቀጣይ ርዕሰ ጉዳይ እንለፍ። የኢትዮጵያ ሴቶች ብሔራዊ ቡድን ወደ አፍሪካ ዋንጫ ለመሻገር 180 ያክል ደቂቃዎች ይቀሩታል። ከታንዛኒያ ብሔራዊ ቡድን ጋር የደርሶ መልስ ጨዋታ ነው የሚቀረው የኢትዮጵያ ብሔራዊ ቡድን። የኢትዮጵያ ሴቶች ብሔራዊ ቡድን በዮሴፍ ገብረወልድ በመመራት በአዲስ አበባ ዝግጅታቸውን እያደረጉ ይገኛል። በዳር ሰላም ሮብ ዕለት ጨዋታ የሚያደርጉ ይሆናል። ኢትዮጵያ ብሔራዊ ቡድን ከ14 ዓመት በኋላ ነው ድጋሚ ወደዚህኛው መድረክ ለመመለስ 180 ደቂቃዎች ይቀሩት። ከ14 ዓመት በፊት እንደዚሁ በታሪክ አጋጣሚ ታንዛኒያን አሸንፎ ነበር ደቡብ አፍሪካ ላይ ተከደው የሴቶች አፍሪካ ዋንጫ ላይ መሳተፍ የቻለውና አሁንም ከ14 ዓመት በኋላ ታንዛኒያን ይገጥማል። 180 ደቂቃ ይቀረዋል። ለዛ ዝግጅት በአዲስ አበባ ላለፉት 25 ተከታታይ ቀናት ዝግጅታቸውን ሲያደርጉ ነበር። በዚህ ዝግጅት ላይ እነ ሎዛን ማግኘት እንዳልተቻለ መጀመሪያ ዙር ላይ ወሳኛዋን የአጥቂ መስመር ተጫዋች ሎዛ አበራን ጭምር ማግኘት እንዳልቻሉ አሰልጣኙ ባለፈው በነበራቸው ጋዜጣዊ መግለጫ ላይ ጭምር ማንሳት ችሏል። አፍሪካ ዋንጫ ያው በወንዶቹም በሴቶችም ቶሎ የምንሳተፍበት ውድድር እየሆነ እንዳልሆነ በደንብ እየተመለከትን እንገኛለን። ከዛሬ 14 ዓመት በፊት 2004 በኢትዮጵያ አቆጣጠር ማለት ነው ደቡብ አፍሪካ ላይ ተከደው ከምድቡ ማለፍ የቻለ ወይም ደግሞ በአጠቃላይ አራት ውስጥ ገብቶ በአራተኛ ደረጃ አጠቃላይ ብሔራዊ ቡድን ነበር በሴቱ የነበረው። ከዛ በኋላ አፍሪካ ዋንጫ ላይ መሳተፍ እድሎችን አላገኘም ወይም ደግሞ ወደ አፍሪካ ዋንጫ በድጋሚ መመለስ አልቻለም። አሁን ዮሴፍና ልጆቹ 180 ደቂቃ ቀርቷቸዋል። የመጀመሪያ ጨዋታቸውን ከሜዳ ውጭ ያደርጋሉ። ሁለተኛ ጨዋታቸውን ኢትዮጵያ ላይ እንደሚያካሂዱ ነው እስካሁን ያለው መረጃ። ምናልባት በሜዳ ችግር አዲስ ነገር ካልተፈጠረ ማለት ነው። 180 ደቂቃ በጣም ወሳኝ ሰዓት ይመስለኛል። ያው ኢትዮጵያ እግር ኳስ ብዙ ሰለሴት ስለማይወራ እንጂ አፍሪካን ውስጥ ወክሎ ከ54 ሀገራት ውስጥ የአፍሪካ ሀገራት ውስጥ መሳተፍ መቻል በራሱ ትልቅ እድል ነው ብዬ አስባለሁ። እነ ሴናፋ ቁማ ቡድን ምን ያመጣል የሚለው ጉጉት ይጠበቃል። የኢትዮጵያ ሴቶች ብሔራዊ ቡድን ከወንዶቹ በተሻለ በአፍሪካ መድረክ ለመሳተፍ የሚያደርገው ጥረት አመርቂ ነው ማለት ይቻላል። ምንም እንኳን ባለፉት 14 ዓመታት ገፍቶ ሄዶ ዋንጫው ላይ መግባት ባይችልም አሁን ታሪካዊ አጋጣሚ ላይ ከ14 ዓመት በፊት ጥሉት ያለፈውን ብሔራዊ ቡድን ታንዛኒያን ነው የሚገጥመው። በዳር ሰላም ላይ መጀመሪያው ጨዋታ የሚያደርገው፣ ሁለተኛ ጨዋታ ግን አዲስ አበባ የሚካሄዱ ነገር አጠራጣሪ ሆኗል። ባለፈው ሳምንት በተሰጠው ጋዜጣዊ መግለጫ የኢትዮጵያ እግር ኳስ ፌዴሬሽን ጽሕፈት ቤት ኃላፊ የሆኑት አቶ ባህሩ ለመናገር እንደሞከሩት አበበ ቢቂላ ስቴዲየም በካፍ ሁለተኛ ካታጎሪ ላይ ከሚመደቡ ሜዳዎች ዝርዝር ውስጥ መውጣቱን ገልጸዋል። በዚህ ምክንያት ምናልባት አዲስ አበባ አበበ ቢቂላ ስቴዲየም የመደረጉ ነገር አጠራጣሪ ነው፣ ግን ዳግም ሜዳው እንዲታይ ተደርጓል። ከዛም ባለፈ አዲስ አበባ ስቴዲየምም እንዲታይ ተደርጓል። አዲስ አበባ ስቴዲየም ላይ በኋላ የምናነሳው ጉዳይ ይኖራል። ከዛም ባለፈ የድሬዳዋ ኢንተርናሽናል ስቴዲየምም ግምገማ እንዲደረግበት ተደርጓል። ይህ ካልሆነ ግን ኢትዮጵያ በገለልተኛ ሜዳ ጨዋታውን ልታደርግ ትገደዳለች። ይሄ ደግሞ ብሔራዊ ቡድኑን ዋጋ ያስከፍላል። ምንም ያጠያይቅ ጉዳይ አይደለም። አጥቂዋ ሎዛ አበራ ከጉዞ ድካም ጋር በተያያዘ ለብሔራዊ ቡድኑ የመጀመሪያው በዳር ሰላም ለሚደረገው ጨዋታ ግልጋሎት አትሰጥም። ሌላ ደግሞ አሪያት ኦዶንጎ ሞሮኮ ፕሪሚየር ሊግ ውስጥ የምትጫወት ተጫዋች ናት። እሷም ታንዛኒያ ላይ ትቀላቀላቸዋለች። ምናልባት እሷም የመሰለፏ ነገር አጠራጣሪ ነው፣ ግን ከሎዛ በተሻለ የመሰለፍ እድል እንዳላት ተገልጿል። አርጋነሽ ካልሳ ታንዛኒያ ሊግ ላይ የምትጫወት ተጫዋች ናት። እሷም ብሔራዊ ቡድኑን ተቀላቅላለች። ሴናፋ ቁማም ከአሜሪካን የመጣችው እንደሚታወቀው ዲሲ ፓወር ዩናይትድ ላይ የሞከረች ነው የምትገኘው። ከሙከራዋ መልስ የኢትዮጵያ ብሔራዊ ቡድንን ታገለግላለች። ተጨማሪም ደግሞ አሁን ተጫዋቾቹም ኢንተርናሽናል ወይም ደግሞ ፕሮፌሽናል ተጫዋቾች ሆኖ የተለያዩ ሀገሮች ላይ መጫወት እየቻሉ እንደሆነ እየተመለከተን እንገኛለን። ከፕሮፌሽናል ከሚለው ሀሳብ ስጀምር በሴቶቹ የተሻለ ነው ኢትዮጵያ። አሜሪካ፣ ሞሮኮ ማለት በአፍሪካ እግር ኳስ በጣም ትልቅ ስራ እየሰራ ከሚገኙ ሀገራት ውስጥ ቀዳሚ ማለት ይቻላል። በዛ ሊግ ላይ የሚጫወት ተጫዋች አለን። የሴቶቹ ግን በጣም ጠንካራ ሊግ ላይ የሚሳተፉ በዛ ላይ ደግሞ ልጆቹ ወደ ብሔራዊ ቡድን ሲመጡ በደንብ አገልግሎት የሚሰጡ ልጆች እንደሆነ በደንብ የተመለከትንበት ይመስለኛል። ወደ 180 ደቂቃ ከማለፋቸው በፊት የኡጋንዳ ብሔራዊ ቡድን ነው አዲስ አበባ ላይ በመለያ ምት 5-4 በማሸነፍ ወደ ዚህኛው ወይ ወደ መጨረሻው የማጣሪያ ውድድር ያመሩት። በአጠቃላይ በዛ ጨዋታ ላይ የግብ ጠባቂዋ ታሪክ በጣም ጥሩ እንቅስቃሴዎችን አድርጋ ቡድኑን የመታደግ ወይም ደግሞ ወደ ቀጣይ ዙር ያሸጋገረችበትን እንቅስቃሴ አድርጋለች። አሁንም ቡድኑን በአምበልነት ጭምር እንደምትመራ ያገኘነው መረጃ ያሳያል። አጠቃላይ በ12 ነው ጨዋታ የሚደረገው። ከሁለት ቀን በኋላ ወይም ሮብ ቀን የመጀመሪያ ዙር ጨዋታ ይደረጋል። የመልሱ ጨዋታ ቀደም እንዳልከው በአዲስ አበባ ላይ መደረግ እድሉ ምናልባት አዳዲስ ነገሮች ካልተፈጠሩ ነገር ስጋት እንዳለው አቶ ባህሩ ጥላውን የእግር ኳስ ፌዴሬሽኑ ጽሕፈት ቤት ኃላፊ ተናግሯል።
መልካም እድል ብሔራዊ ቡድኑ እንዲገጥመው እንመኛለን። በአጠቃላይ ግን እግር ኳሱ ላይ በሴቶቹ ብዙ ትኩረት አይሰጥም፣ በሚዲያም ብዙ ሽፋን የሚሰጠው እየሆነ አይደለም። ሊጉ ነሐሴ 25 የጀመረው ለዚህኛው ዓላማ ነው፣ አፍሪካ ዋንጫ ላይ ለማለፍ ካላቸው እቅድ አንጻር ብሔራዊ ቡድኑ የሊጉ ውድድር ተቋርጧል ለረጅም ጊዜ፣ በጊዜ እንዲጀምር ተደርጓል። ይህንን ምክንያት በማድረግ እንግዲህ የተሻለ ነገር ያመጣሉ ብለን እናስባለን እንስቶቻችን። የኢትዮጵያ ሴቶች ብሔራዊ ቡድን ረቡዕ ዕለት ከታንዛኒያ ጋር ለሚኖራቸው ጨዋታ መልካም እድል እንመኛለን። ወደ ቀጣይ ርዕሰ ጉዳያችን እንለፍ። ቀጣይ ርዕሰ ጉዳያችን የሚሆነው የ2018 የሲቢኢ የኢትዮጵያ ፕሪሚየር ሊግ ነው። የሲቢኢ የኢትዮጵያ ፕሪሚየር ሊግ በሚል ስያሜውን አግኝቶ ቅዳሜ ዕለት ውድድሩን ጀምሯል። ኢትዮ ኤሌክትሪክ ከሸገር ሲቲ ጋር ባደረጉት ጨዋታ ነበር የጀመረው። ይህ ውድድር እንደሚታወቀው በሁለት ሜዳዎች ነው የሚደረገው፣ በአዲስ አበባ ስቴዲየም እና በሐዋሳ ዩኒቨርሲቲ ስቴዲየም። ባለፉት 3 ቀናት 10 ያክል ጨዋታዎች ተደርገዋል። የመጀመሪያው ጨዋታ የነበረው አዲስ አዳጊው ሸገር ሲቲ ከኢትዮ ኤሌክትሪክ ጋር ያደረጉት ጨዋታ ነበር። ኢትዮ ኤሌክትሪክ በአብነት ተስፋዬ ግብ አማካኝነት አሸናፊ በመሆን የውድድር ዓመቱን 1 ብለው ጀምረዋል። የመጀመሪያውን የኢትዮጵያ ፕሪሚየር ሊግ 1990 ላይ ያነሳው ኢትዮ ኤሌክትሪክ ለመጀመሪያ ጊዜ ከሸገር ሲቲ ጋር፣ ሸገር ሲቲ እንግዲህ በኢትዮጵያ ፕሪሚየር ሊግ ታሪክ የመጀመሪያውን ተሳትፎ ያደረገ ክለብ ነው። ታሪካዊ አጋጣሚ ይመስለኛል። የመጀመሪያ 1990 ሻምፒዮን የነበረው ለመጀመሪያ ጊዜ ከሚሳተፈው ኢትዮ ኤሌክትሪክ ጋር ያደረገው ጨዋታ ባለ 2 ጊዜ የኢትዮጵያ ፕሪሚየር ሊግ አሸናፊ ኢትዮ ኤሌክትሪክ 1-0 አሸናፊነት ተጠናቋል። ሁለቱ ቡድን የነበራቸው እንቅስቃሴ የተወሰነ ሜዳው ላይ የነበረው እንቅስቃሴ ብዙም ለተመልካች አዝናኝ ነው ብሎ መናገር ይከብዳል። ግብ ጠባቂ ነው ስህተቱን የሰራው። የሸገር ሲቲ ግብ ጠባቂ የሰራው ስህተት ተጠቅሞ ነው ግብ ያስቆጠሩት። ከዛ በኋላ ብዙ ሙከራዎች ቢደረጉም በረኛው ሴቭ ያደረጋቸው ኳሶች አሉ። ኢትዮ ኤሌክትሪክ በአንጻራዊነት ከሸገር ሲቲ የተሻለ እንቅስቃሴ አድርጓል ማለት እንችላለን እንጂ ገና ያው ሊጉ እየተላመዱ ሲሄዱ የተሻለ እንቅስቃሴ እንደሚያደርጉ ተስፋ የምናደርግባቸው ቡድኖች ውስጥ አንዱ ሸገር ነው ብለን እናስባለን። ካለው የተወሰነ ልምድ ካላቸው ተጫዋቾች አንጻር በአጠቃላይ ግን ብዙ ማራኪ ያልነበረ ምናልባት የሸገር ሲቲ ደጋፊዎች የነበሩበት ስቴዲየም እንጂ ስቴዲየሙ ግን በጣም ስጋት ውስጥ ያስገባን ላለፉት 4 ዓመታት የቆየው ስቴዲየም ይሄ ነው ወይ የሚል ጥያቄ መጀመሪያ ያየንበት ኦቢኤን በቀጥታ ስርጭቱ ያስመለከተን ነው ብዬ አስባለሁ። እንቅስቃሴው ብዙ ያልማረከኝ ጨዋታ ነበር። በእንቅስቃሴ ረገድ ከሜዳው አቅርቦት አንጻር በጣም ብዙ ጥያቄዎች የሚያስነሳ መሆኑን የአዲስ አበባ ስቴዲየምን መመልከት ችለናል። በኋላ ሸገር ደርቢን ስናነሳ አያይዘን ከሜዳው አንጻር የምናነሳው ጉዳይ ይኖራል። የሸገር ሲቲው አሰልጣኝም ሀሳብ አንስቷል ከሜዳው አንጻር። ነገር ግን የኢትዮጵያ ቡና አሰልጣኙ አበይ ካሳሁን ካነሳው ሀሳብ ተነስተን ስለ ሜዳው ጥቂት የምናነሳቸው ነጥቦች ይኖራሉ። በሐዋሳ ዩኒቨርሲቲ ስቴዲየም መክፈቻውን ሲዳማ ቡና ከወልዋሎ አዲግራት ዩኒቨርሲቲ ጋር ባደረጉት ጨዋታ ነበር የጀመረው። ሰመረ ሀፍታይ ለወልዋሎ አዲግራት ዩኒቨርሲቲ ቀዳሚውን ግብ አስቆጥሮ መምራት ችለው ነበር። የኋላ ግን ወልዋሎ አዲግራት ዩኒቨርሲቲዎች 4 ግብ ተቆጥሮባቸዋል። ጌታውን ባፋ በራሱ ላይ ነበር የመጀመሪያውን ግብ ማስቆጠር የቻለው በወልዋሎ አዲግራት ዩኒቨርሲቲ በኩል። ከዛ በኋላ አባየው አቺሶ፣ ተመስገን መንገሻና አስቻለው ሙሴ ለሲዳማ ቡና 3ቱን ግቦች አስቆጥረው 4-1 አሸንፈዋል። ራሱ ላይ በማግባት ጌታውን ባፋ ባክ ቱ ባክ ሪከርድ መስራት ችሏል። በ2017 የውድድር ዓመት የኢትዮ ኤሌክትሪክ ከወላይታ ዲቻ ባደረጉት ጨዋታ ላይ ራሱ ላይ መክፈቻ ጨዋታ ላይ በማግባት የመጀመሪያው ራሱ ላይ ያገባ ተጫዋች ሆኖ ነበር። በ2018 የውድድር ዓመትም በተመሳሳይ ያንን የራሱን ሪከርድ አሻሽሎ መጥቷል። ከዛ ባለፈ ብሩክ እንዳለ ከወልዋሎ አዲግራት ዩኒቨርሲቲ በኩል በቀይ ወጣ የመጀመሪያ የፕሪሚየር ሊጉ ተጫዋች መሆን ችሏል። ያው ወልዋሎ የመጀመሪያው አጋማሽ ነበር በሰመረ ሀፍታይ አማካይነት ግን ማስቆጠር የቻለው አሰልጣኝ ግርማ ታደሰ ከያሬድ ገመቹ ጋር በ2015 ዓ.ም ባዲያ ሆሳዕና ዋናና ምክትል ሆኖ መስራታቸው የሚታወስ ነው። አሰልጣኝ ያሬድ ገመቹ ዋና ሆኖ አሰልጣኝ ግርማ ታደሰ ደግሞ ረዳት ሆኖ አሁን ደግሞ በተለያየ አንግል ሁለቱም የተለያየ ክለብ በመያዝ ተገናኝተዋል። የመጀመሪያ ሊግ ጨዋታቸውንም አድርገዋል። ሲዳማ ባለሜዳ ነበር ማለት ይቻላል። ሐዋሳ ላይ ጨዋታው እንደሚካሄዱ ጭምር የሜዳ አድቫንቴጁንም በደንብ የተጠቀመበት በርካታ ደጋፊዎች ሜዳ የተገኙበት ነበር። በዩቲዩብ ቻናል ጨዋታው የመተላለፍ እድል ነበረውና በአጠቃላይ ጨዋታው ላይ የነበረው እንቅስቃሴ ሲዳማ በሁለተኛው አጋማሽ በተለይ በደንብ ብልጫ ያደረገበት እንቅስቃሴ ማድረግ የቻለበት ነበር። ሁለቱም አሰልጣኞች አዳዲስ ቡድን የያዙት በርካታ ተጫዋቾችን ወደ ዝውውር መስኮት ላይ ገብተው ማስፈረም የቻሉበት ነበር። ለሲዳማ ግን ትልቅ የሊጉ ጅማሬ ያደረገበት ይመስለኛል። 4 ግብ በመጀመሪያ የሊግ ጨዋታ ላይ ስታስቆጥር የአጥቂ መስመር ላይ የሚኖረው የራስ መተማመን ከፍተኛ ነው።
አሰልጣኝ ግርማ ታደሰና ወልዋሎ ግን አስደንጋጭ ይመስለኛል ቀድሞ ነው ግብ ያስቆጠሩት። ከዛ በኋላ ለማንሰራራት ወይም ደግሞ አራት የተቆጠረበት ቡድን በቀጣዮቹ ሁለተኛና ሶስተኛ አራተኛ ሳምንት ላይ የሚኖራቸው ጫና ቀላል ይሆናል ተብሎ አይታሰብምና በሊግ ጨዋታዎች ሁሌም ቢሆን የመጀመሪያ 3 ነጥብ ማግኘት በጣም ወሳኝነት አለው። ቀጣይ ለምታረጋቸው ጨዋታዎች ተጋጣሚንም ቀጣይ የምታገኘውን ተጋጣሚንም የሆነ አስፈሪነት የምታሳይበት አጋጣሚ ነው ብዬ አስባለሁ። ሲዳማ በሄዳውን አድቫንቴጅ በደንብ የተጠቀመ ይመስለኛል። ድሬዳዋ ከሐዋሳ ከተማ በሐዋሳ ዩኒቨርሲቲ ስቴዲየም ያደረጉት ጨዋታም በሐዋሳ 2-0 አሸናፊነት ተጠናቋል። ለሐዋሳ ግቦቹን ያስቆጠሩት ቸርነት አወሽና ጌታነህ ከበደ ናቸው። በአዲስ አበባ ስቴዲየም ደግሞ ኔጌሌ አርሲ ከአርባ ምንጭ ከተማ ጋር ያደረጉት ጨዋታ 1-1 በሆነ አቻ ውጤት ተጠናቋል። ሀቢብ ከማል ነበር ለኔጌሌ አርሲዎች በመጀመሪያዎቹ ደቂቃ በ56ኛው ሰከንድ ግብ ማስቆጠር የቻለው። አርባ ምንጭ ከተማዎች ታምራት እያሱ በጭንቅላት ግሩም ግብ አስቆጥሮ 1-1 በሆነ አቻ ውጤት ተጠናቋል። ከሐዋሳ ጨዋታ ሲጀምርልህ ጌታነህ ከበደ ከ17 ዓመት በኋላ በሊጉ ግብ ማስቆጠር ችሏል። አሁንም ማለት ነው 2001 ነው ለመጀመሪያ ጊዜ በኢትዮጵያ ፕሪሚየር ሊግ በደቡብ ፖሊስ መለያ ግብ ማስቆጠር ራሱን ያስተዋወቀው። አሁን ደግሞ ወደ ሐዋሳ ከተማ በመጣት ደቡብ ፖሊስም ሐዋሳ ነበር መቀበጫው። አሁንም ሐዋሳ ከተማ በመጣት ጌታነህ ከበደ ከ17 ዓመት በኋላም ድጋሚ በፕሪሚየር ሊግ ግብ ማስቆጠር ይችላል። ጌታነህና ሽመልስ አንጋፋ ተጫዋቾች ግን ለቡድናቸው ወሳኝ ተጫዋች መሆናቸውንም ጭምር የተመለከተበት ነበር። በአጠቃላይ ሐዋሳ ድሬዳዋ ላይ የበላይነት ወስዶ 2-0 በሆነ ውጤት ማሸነፍ ችሏል። ድሬዳዋ የነበረው ስኳድ ጠንካራ እንደነበረ ይታወቃል። ናስቻለ ታመነ፣ መስዑድ መሐመድን ጭምር የያዘ ቡድን ነው። ግን በጨዋታው ላይ የነበረው እንቅስቃሴ ሐዋሳ ቀደም እንደ ሲዳማ ሁሉ በርካታ ደጋፊዎች የገቡለት በሜዳው ደግሞ የሚያደርጋቸው ጨዋታዎች ላይ ተመስገን ቡድን ምን ያክል ውጤታማ ሊሆን እንደሚችል ጭምር ፍንጭ የሰጠበት ነበር። ወደ አዲስ አዳጊውን የአርሲ ኔጌሌ ስናመራ የሊጉን ያው እንግዲህ አጠቃላይ የሊጉን ጨዋታዎች በምንመለከትበት ሰዓት ላይ አርሲ ኔጌሌ ምን አይነት ቡድን ይዞ ይመጣል የሚል ነገር የሁላችንም ጥያቄ ነው። ምክንያቱም የ2017 ዓመት ከኢትዮጵያ ከፍተኛ ሊግ ወደ ፕሪሚየር ሊግ ያደገው ከሸገር ጋር አንዱ ክለብ እንደመሆኑ መጠን ቡድኑ አማካይ ክፍል የነበረው ውቅር በጣም ጥሩ እንደሆነ ጭምር ያየውበት ነበር። በመጀመሪያው ደቂቃዎች ላይ ነው በሀቢብ ከማል ሀቢብ ተጎድቶ እስኪወጣበት ድረስ ጥሩ እንቅስቃሴ ማድረጉም ጭምር ሳይዘነጋ ማለት ነው። በረከት ሁሌ በደንብ ልምዳቸውን እየጠቀሙ እንደነበረ ዳዊት ተፈራ ጉታም ጥሩ እንቅስቃሴ ሲያደርግ እንደነበረ በደንብ ተመልክተናል። የበረከት ደግሞ ቡድን ግን ብዙ አዳዲስ ልጆች እንደመሰብሰብ ብዙ መዋቀር እንደሚፈልግም ጭምር ያየንበት በአጠቃላይ ሊጉ ላይ የተወሰነ እንቅስቃሴዎች ሲመጡ እስከ 5 ከ7ኛው ሳምንት የተወሰነ ነገር የምንመለከትበት ይመስለኛል። ካለው አመጣጣቸው አንፃር ካለን ሰዓት አንፃር ትላንትና የተደረጉ 3 ጨዋታዎችን በፍጥነት በውጤት በመጥቀስ እንለፍ። ኢትዮጵያ ንግድ ባንክ ከፋሲል ከተማ ጋር ያደረጉት ጨዋታ 1-1 በሆነ አቻ ውጤት ተጠናቋል። መቻል ከወላይታ ዲቻ ጋር ያደረጉትንም ጨዋታ በ9ኛው ደቂቃ ላይ አሚር ወናፍ ባስቆጠራት ጎል መቻሎች 1-0 አሸንፏል። ትኩረትን ወደሚስበው ወደ ሸገር ደርቢ እንምጣ። ቅዱስ ጊዮርጊስ ከኢትዮጵያ ቡና ጋር ያደረጉት ጨዋታ በርካታ ደጋፊዎች በአዲስ አበባ ስቴዲየም ሞልተው የታዩበት ጨዋታ ነበር። ከ6 ዓመት በኋላ 2012 ላይ የመጀመሪያ ዙር ከተገናኙ በኋላ በአዲስ አበባ ስቴዲየም በእንደዚህ አይነት ድባብ ሁለቱ ቡድኖች ተገናኝተው አያውቁም ነበር። ዴስቲቪ ያለፉትን 5 ዓመታት በኢትዮጵያ ፕሪሚየር ሊግ ሲሰራ ካጣቸው ደጋፊዎች ውስጥ አንዱ ይሄ ነበር ማለት ይቻላል። ለተቀረው ዓለም ሕዝብ ሊያሳይ ሲገባ ያልተመለከተው ጉዳይ ማለት ይቻላል። ኦቢኤን ጥሩ አጋጣሚ ተጠቅሟል ማለት ይቻላል። ኢትዮጵያ ቡና ከቅዱስ ጊዮርጊስ ጋር ያደረጉት ጨዋታ ከጨዋታው 1 ቀን አስቀድሞ ነበር የደጋፊዎች ወንበር ሞልቶ የነበረው። በርካታ ደጋፊዎች ቀይና ቢጫውን መለያ ለብሰው ሜዳ ላይ መግባት የቻሉበት ጨዋታ ነበር። ከጨዋታው ይልቅ የደጋፊው ድባብ አስደናቂ ነበር ማለት ይቻላል። 50ኛው የሸገር ደርቢ በአስገራሚ ሁኔታ ወደ 17000 በላይ ተመልካቾች የታደሙበት ጨዋታ ነበር። አዲስ አበባ በኢትዮጵያ ቡናና በቅዱስ ጊዮርጊስ መለያ መሸብረቋን ጭምር የተመለከትንበት 1991 ነው ለመጀመሪያ ጊዜ ሁለቱ ክለቦች የተገናኙት። ያው 1990 ላይ ሊጉ የጀመረው 90 ላይ ቅዱስ ጊዮርጊስ ባለመሳተፉ ምክንያት 1991 ለመጀመሪያ ጊዜ ተገናኙ። እስከ ትላንትናው ጨዋታ ድረስ 49 ጨዋታዎችን ማድረጋቸው ይታወሳልና ከ49 ጨዋታዎች 21ዱን ቅዱስ ጊዮርጊስ ነው ማሸነፍ የቻለው። አብዛኛው ጨዋታ አቻ እንደሚለያይ ጭምር 19 ጨዋታዎች ላይ ደግሞ አቻ ተለያይቷል። ኢትዮጵያ ቡና 9 ጨዋታዎችን ብቻ ነው ማሸነፍ የቻለው። ከትላንቱ ጨዋታ ወይ ቅዱስ ጊዮርጊስ ድል ካደረገ በኋላ ደግሞ ቅዱስ ጊዮርጊስ 22ኛውን ድል ያስመዘገበበት ሆኖ ተመዝግቧል። በአጠቃላይ ቅዱስ ጊዮርጊስ ከ3 ዓመት በኋላ ነው ኢትዮጵያ ቡና ማሸነፍ የቻለው እና ለመጨረሻ ጊዜ ቅዱስ ጊዮርጊስ ኢትዮጵያ ቡና ሲያሸንፍ 4-0 በሆነ ውጤት ነው ማሸነፍ የቻለውና
ሸገር በሁለቱም ክለቦች በደንብ የደመቀችበት ቅድም እንደጠቀስከው ኦቤን በጣም ታሪካዊ አጋጣሚ ጭምር ያገኘበት ይመስለኛል። ከ17000 በላይ ተመልካች ባለበት ጨዋታ ላይ ዲኤስቲቪ ሱፐር ስፖርት የማስተላለፍ እድል አላገኘም ነበርና ጨዋታዎቹ ያው ዲኤስቲቪ ከገባ በኋላ በአዲስ አበባ የተካሄዱት የ2013 ብቻ ነው። ያም ደግሞ በኮቪድ ምክንያት ተመልካች እንዳይገባ መከልከሉ ይታወሳልና አጠቃላይ በጣም ሜዳ ውስጥ ከነበረው ይልቅ ሜዳ ውጭ የነበረው እንቅስቃሴ በጣም ማራኪ ነበር። ኢትዮጵያ እግር ኳስ እና ደጋፊው በጣም የተራራቀ መሆኑን ጭምር የተመለከተንበት፣ ደጋፊው ለእግር ኳስ በጣም ቅርብ የሆነ እግር ኳስን ለመመልከት ሁሌም ዋጋ የሚከፍል ደጋፊ እንዳለ ከ4 ሰዓታት በፊት ትኬቶች ሁሉ ተጠናቀው እንደተሸጡ ጭምር የተመለከትንበት ነበር። በጨዋታው ላይ ወደ ሜዳው ላይ እንቅስቃሴ ስንመጣ ከሜዳው ውጭ ያለው ድባብ በጣም ስለማረከኝ ነው ማነሳልና ወደ ጨዋታው ላይ ወደ ሜዳው ላይ እንቅስቃሴ ስመጣ በሁለቱም ቡድን በኩል በጣም በርካታ ወጣቶች ለሸገር ደርቢ እንደዚህ አይነት ድባብ ባለበት መንገድ ውስጥ ያልተጫወቱ ምናልባት ከአቤል ያለ ውጭ አቤል በደደቢትም በነበረ ሰዓት ላይ ያውቀዋል እንደዚህ አይነት ድባብ ኢትዮጵያ ቡናንም ጊዮርጊስንም ሲደግፍ ደጋፊ በጣም በርካታ ደጋፊ ስቴዲየም ውስጥ ሆኖ ይመለከታል። ጊዮርጊስም ገብቶ በኋላ ያንን ድባብ ያየበት አጋጣሚዎች ነበር። አብዛኛው ተጫዋቾች ግን ያንን ድባብ የማያውቁበት በጫና ውስጥ ሆኖ እንቅስቃሴዎችን ለማድረግ ሲሞክሩ እንደነበረ በደንብ ተመልክተናል። አጠቃላይ ኢትዮጵያ ቡና መጀመሪያ አጋማሽ የተወሰኑ ፍንጮች ነበሩት ከቅዱስ ጊዮርጊስ የተሻለ ለመንቀሳቀስ፣ ግን ወደ ግብ የሚሄድ ወይም ኦን ታርጌት የመሞከር ድል በጣም ጠባብ እንደነበረ ጭምር ያየንበት፣ ግን የጨዋታው ሁለተኛ አድቫንቴጅ ላይ ሙሉ በሙሉ የቀየረው እንቅስቃሴ ኢትዮጵያ ቡና ግብ ጠባቂውን በቀይ ካርድ ያጣበት ነበር ገና በ53ኛ 54ኛ ደቂቃ አካባቢ ላይ። ከዛ በኋላ አቤል ያለው ነው በ64ኛ 65ኛ ደቂቃ ግብ አስቆጥሮ ቅዱስ ጊዮርጊስ ብቸኛውን ግብ ማሸነፍ የቻለው። ሁለተኛ 45 ላይ ግን እንድናነሳ የምፈልገው ኢትዮጵያ ቡና ልጅ የጎደለበት አይመስልም ነበር። ሜዳ ላይ እንቅስቃሴው ኦን ታርጌቶችን ባንመለከትም ግን ፍላጎቶች የነበሩበት እንቅስቃሴ ተመለከተን ይመስለኛል። አዎ ኢትዮጵያ ቡና ከልጅ ብልጫ ተወስዶበት በኋላ ለማጥቃት ሙከራዎች አድርጎ ነበር። ነገር ግን የተቆራረጡ ኳሶች ነበር። በሁለተኛ ደረጃ ላይ ደግሞ ፋሲል ተካልኝም የአጫወት መንገዱን መቀየሩ ለኢትዮጵያ ቡና ለታክቲኩ ተመችቶታል ማለት ይቻላል። ፋሲል ተካልኝ አፈግፍጎ ጌሙን ማኔጅ ማድረግ ነበር የፈለገው። ያው በተጫዋች ብልጫ ሲኖር አጥቅተ ነው የምትጫወተው። ፋሲል ተካልኝ ግን ተቃራኒውን መርጦ በካውንተር እየሄዱ ለማጥቃት ነበር እየሞከሩ የነበሩት እና ለናቤልም የተለያዩ እድሎች ተፈጥሮ ነበር። አባየውም ከፔናልቲ ቦክስ ውጪ የመታት ኳስን እናስታውሳለን። ምንም እንኳን ኢትዮጵያ ቡና ለማጥቃት ሙከራ እያደረገ የነበረ ቢሆንም የሙከራዎችን ብልጫ እየወሰደ የነበረው ከዛ በኋላም ቢሆን ቅዱስ ጊዮርጊስ ነበር። ከጨዋታው በኋላ ስለተሰጡ ሀሳቦች እንመለስ። የኢትዮጵያ ቡናው አሰልጣኝ አቢ ካሳሁን ስለሜዳው ያነሳው ጉዳይ ነበር። የፈለግነውን አጫወት ይዘን እንድንጫወት ሜዳው ከልክሎናል። ከዚህ በፊት እንደምናስታውሰው በክረምት ላይ ኢትዮጵያ ቡና በካፍ ውድድር ላይ መሳተፍ ችሎ ነበር። በካፍ የክለቦች ውድድር ላይ በዛ ውድድር ላይ ያሳየውትን ኢትዮጵያ ቡና እዚህ ማሳየት አልቻልኩም፣ ይህም ደግሞ የሜዳው ጉዳይ ነው የሚል ሀሳብ ሰጥቷል። የአዲስ አበባ ስቴዲየም መመልከት እንደቻልነው አንዳንድ ቦታዎች ላይ ተላልጧል። ኳስ ይዞ ለሚጮት ቡድን አስቸጋሪ መሆኑን እየተመለከተ እንገኛለን። 4 ዓመት እደሳት ላይ ነበረ። ይሄ ጥያቄ እንዲገባ ያስፈልጋል። ለ4 ዓመት ምኑ ነበር ሲታደስ የነበረው? እንግዲህ አንድ ስቴዲየም ዋናውና መሰረቱ ተጫዋቾች የሚጫወቱበት የመጫወቻ ሜዳ መስተካከል እንዳለበት ሁሌም በተደጋጋሚ ሲነሳልና ምስራቅ አፍሪካ ላይ ላለፉት 4 ዓመታት ስንት ስቴዲየሞች ተሰርቷል። ይሄንን ለማደስ ዝግ ተደርጎ እንደነበረ በተለያየ ምክንያት ላይ ሲነበረ ኢንተርናሽናልም ጨዋታው የሀገር ውስጥ ሊጎች ማጫወት እንዳልተቻለ ይታወቃል። በዚህ ልክ ለመስራት 4 ዓመት የተዘጋው ስቴዲየም የሚልም ጥያቄ በደንብ የሚያስነሳ ነበር። ዝናብ ቢዘንብ ምን ያክል ሜዳው ሊረብሽ እንደሚችል በደንብ ያየንበት ነበር። በተከታታይ አሁን ጨዋታዎችን ያስተናግዳል የአዲስ አበባ ስቴዲየም ስጋት የሚጥል አይነት ሜዳ ነበር የተመለከትነው። በካሜራ ላይ በጣም የሚያስፈራ ብዙ መላላጦች ያሉበት ብዙ ትኩረት ያልተሰጠበት ለሊጉ ዝግጅት ሊግ ካምፓኒ ዝግጅት ባደረገ ልክ አዲስ አበባ ስቴዲየም ብዙ ዝግጅት እንዳልተደረገበት በደንብ የተመለከትንበት ነበር። ኳስን ይዞ ለመጫወት ለሚያስብ ቡድን ግን ብዙ ፈተና ነው እያስባለሁ። ይህንን የመሰለ ውብ ደጋፊ እያየን ይህንን ሜዳ መመልከት ግን በጣም ያስከፋል፣ ያስቆጫል ማለት ይቻላል። ኢትዮጵያና ሜዳዎቿ እስከ መቼ እንዲቀጥላሉ ሌላው አጠያቂ ጉዳይ ነው። ዛሬ ወደ ተደረጉ ጨዋታዎች እንመለስ። ቀን 7 ሰዓት ላይ አዳማ ከተማ ከአምናው የሊጉ ሻምፒዮን ኢትዮጵያ መድን ጋር ያደረጉትን ጨዋታ እንመልከተው።
የአምናውን ሻምፒዮን ኢትዮጵያ መድንን ከአዳማ ያገናኘው ጨዋታ 0-0 በሆነ ውጤት ተጠናቋል። በአጠቃላይ በጨዋታው ላይ ቀይ ካርድም የተመለከትንበት፣ ግቦች ያልነበረበት፣ ኢትዮጵያ መድን ጥሩ ፉክክር ያደረገበት፣ አዳማ ግን ከስኳዱ አንጻር ብዙ የሚጠበቅበት ገና ብዙ መስራት እንዳለበት ያየንበት፣ የአሰልጣኝ ስዩም ከበደ ቡድን ስኳድ ዴብዝ እንዳለው ሁሉ ግን የሜዳው ላይ እንቅስቃሴ ብዙ ጥያቄ የሚያስነሳ ወይም ደግሞ ጊዜ የሚፈልግ አይነት እንቅስቃሴ ነው ያደረገው። አሰልጣኝ ገብረመድህን ኃይሌ ወሳኝ ተጫዋቾችን በክረምቱ የዝውውር መስኮት አጥቶ ነበር። እንደሚታወቀው እነ ሃይደርን እነ ዳዊትን እነ መሐመድን ቢያጣ ግን ባየነው ጨዋታ ጥሩ ልጆችን ከታዳጊ ቡድን ወይም ደግሞ በክረምቱ ዝውውር መስኮት ከተለያዩ ክለብ ያስፈረማቸውን ልጆች በጥሩ እንቅስቃሴ ውስጥ ተመልክተናል። አያምናው የኢትዮጵያ ፕሪሚየር ሊግ ኮከብ ተጫዋች ሃይደር ሸረፋ በቀይ ካርድ ከሜዳ ያወጣበት በጣም አደገኛ ታክል ነበረ። ወገኔ ገዛኸኝ ላይ መውረድ የቻለው ቀጥታ ካርድን ያገኘው ለቀጣይ 3 ጨዋታዎች ለአዳማ አገልግሎትን እንደማይሰጥም ጭምር የተመለከትንበት ጨዋታ ነበር። በሐዋሳ ዩኒቨርሲቲ ስቴዲየምም ሽረ ምድረገነትን ከመቀለ ሰባ እንደርታ ያገናኘ ጨዋታ ተደርጎ ነበር። በሽረ ምድረገነት 1-0 አሸናፊነት ተጠናቋል። በመጀመሪያው አጋማሽ ነበር በዳንኤል ዳርጌ አማካኝነት ምድረገነት ሽረዎች ግብ ማስቆጠር የቻሉት። አምና እንደሚታወቀው ላለመውረድ ነበር ሽረዎች እየታገሉ የነበሩት። በዘንድሮ የውድድር ዓመት በአሰልጣኝ በዳንኤል ፀሐዬ እየተመሩ የውድድር ዓመቱን 3 ነጥብ በማግኘት ጀምረዋል። ሀዲያ ሆሳና ከባህር ዳር ከተማ ጋር ወዳደረጉት ጨዋታ እንሻገር። 3-1 በባህር ዳር ከተማ አሸናፊነት ነው የተጠናቀቀው። ስለ ጨዋታው አንዳንድ ሀሳቦችን እንስጥ። ነብሮቹ የመጀመሪያ ሳምንት ጨዋታቸውን 3-1 በሆነ ውጤት የተሸነፉበት ነበረ። ገና በጠዋት ነበር ግብ የተቆጠረባቸው በመጀመሪያ አጋማሽ። ከዛ በኋላ በሁለተኛው አጋማሽም ወደ ሜዳ በገቡበት ጥቂት ደቂቃዎች ውስጥ ሁለተኛ ግብ አስቆጠሩ። በዛ መሀል ላይም ደግሞ ሌላ የቀይ ካርድ መመልከት የቻሉበት ወይም ደግሞ ኤልያስ አህመድ ቀይ ካርድ ተመልክቶ ቡድኑ ተስፋ አስቆራጭ እንቅስቃሴ ውስጥ መግባት የቻለበት ነበር። ከዛ በኋላ ግን ወደ ጨዋታ የሚመለሳቸውን ግብ ተቀይሮ የገባው ጫላት ሽታ ግብ ማስቆጠር ችሎ ጥሩ እንቅስቃሴ ሲያደርጉ ነበረ። በጣም ጥሩ የጎደለባቸው የማይመስል ግን ተስፋ ሰጪ እንቅስቃሴ በሚያደርጉበት ሰዓት ተስፋ አስቆራጭን ጎል ባህር ዳር ከተማ ያሸነፈበትን የመጨረሻ ማረጋገጫ የሚመስል ጎል በማስቆጠር 3-1 በሆነ ውጤት ተጠናቋል። ጨዋታው ላይ መነሳት ካለበት የመጀመሪያዎቹ ደቂቃዎች ላይ ሀዲያ ሆሳዕና በሁለቱም 45 ማለት ነው የመጀመሪያዎቹ 7 ደቂቃ ላይ የተቆጠረበት። ከዛ በኋላ ሁለተኛ 45 ላይ ደግሞ ገና ጨዋታው በተጀመረ 3-4 ደቂቃ ውስጥ ነው ግብ የተቆጠረበት። ይሄ ደግሞ ተጫዋቾች ወደ ሜዳ ሲገቡ ምን ያክል መረጋጋት እንዳለባቸው ጨዋታው ፍሽካ በተነግፋ ቁጥር እንደተጀመረ ፍሽካ ሲነፋ እንደሚጠናቀቅ ጭምር አይምሯቸው ላይ ማስቀመጥ እንዳለባቸው ጭምር የተመለከትንበት ነበር። የኤልያስ መሐመድ ቀይ ካርድ ግን በጣም ዘግናኝ፣ ምናልባት ደግሞ ለቀጣይ 3 ጨዋታዎችም ነብሮቹን ማገልገል እንደማይችል ጭምር የተመለከትንበት ነበር። በአጠቃላይ ያሬ በቀለ ሁለተኛው ጎል ለመቆጠር ቀጥታ ስህተት የታየበት፣ ሁለቱም ጎሎች ሲቆጠሩ ደግሞ በአምበሉ ሄኖክ አርፍጮ በኩል ነው ኳሶቹ መምጣት የቻሉት። በግራ በኩል ባህር ዳር ከተሞች ያደረጉት የማጥቃት እንቅስቃሴ ነበር ግብ የተቆጠረበት። በአጠቃላይ ካሊድ መሐመድ ቡድን ኳስ ለመጫወት የሚሞክር ቡድንም እንደሆነ ጭምር ያየንበት ነበር። ከአምናው የተለየ ቡድን እየተገነባ እንዳለ በጥቂቱ መመልከት ችለናል። ኳስን ይዞ ለመጫወት የሚሞክር ቡድን ነው። መሀል ላይ ግን መቆራረጦች አሉ ከመዋሃድ ጋር፣ አንዳንዱ ደግሞ ከሜዳ ምቾት ጋርም የተያዘ ሊሆን ይችላል። ሀዲያ ሆሳዕና በኤልያስ አህመድ አማካኝነት ቀይ ካርድ መመልከቱን ተከትሎ ጨዋታው በዚህ ውጤት መጠናቀቁም ጥሩ ነው ማለት ይቻላል። በተለይ ደግሞ ሁለተኛው ግብ ተቆጥሮባቸው በኋላ ኤልያስ በቀይ ካርድ መውጣቱ ጨዋታውን ሙሉ ለሙሉ ተደምድሟል የሚያስብል ደረጃ ላይ ደርሶ ነበር። የኋላ ግን ጫላት ሽታ ጎሉን ካስቆጠረ በኋላ መነቃቃቶችም ታይቶ ነበር። 80ኛው ደቂቃ ላይ ነው ሀዲያ ሆሳዕናዎች እጅ የሰጡት ማለት ይቻላል። ቀጣይ ሀዲያ ሆሳዕና አርብ ዕለት ከኢትዮ ኤሌክትሪክ ጋር የሚጫወት ይሆናል። ባህር ዳር ከተማዎች ደግሞ ከአርባ ምንጭ ከተማ ጋር የሚጫወት ይሆናል። የሊጉ የመጨረሻ ጨዋታዎች ተጠናቋል። ኦልሬዲ አንደኛ ሳምንት ላይ በርካታ ግቦች ያላየንበት ነበር። ምናልባት ያው ክለቦች እርስ በርስ ሲመጡ ጥንቃቄ የተሞላበት ወይም ደግሞ ከመጀመሪያ ሳምንት ነጥብ ይዞ ለመውጣት ግቦች እንዳይቆጠሩባቸው ጥረት ለማድረግ ያሰቡበት ሳምንት ነው ብዬ አስባለሁ። ትልቁ ግብ የተቆጠረበት ጨዋታ ሲዳማ ቡና ከወልዋሎ አዲግራት 4-1 የተጠናቀቀበት ሆኖ የመጀመሪያው ሳምንት ተጠናቋል። ነብሮቹ ቀጣይ ከኢትዮ ኤሌክትሪክ ጋር በዕለተ ሀርብ ከቀኑ 10 ሰዓት ጀምሮ በአዲስ አበባ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። ካለን ሰዓት አንጻር ርዕሰ ጉዳያችንን በዚህ እንግታ። በቀጣይ ሳምንት የሁለተኛ ሳምንት የኢትዮጵያ ፕሪሚየር ሊግ እንዲሁም የኢትዮጵያ ሴቶች ብሔራዊ ቡድን ጉዞን ማስመልከተን የምንቀርብ ይሆናል። ዘውትር ሰኞ ምሽት እንዲሁ በድጋሚ ማክሰኞ ወደ እናንተ የሚደርሰው የዚህ ሳምንቱ የሀዲያ ስፖርት መሰናዶ ይህን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ናሆም ዮሐንስና ታሪኩ አበራ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር። ከቀሪ የሀዲያ ቴሌቪዥን ዝግጅቶች ጋር መልካም ጊዜ ተመኘ ነው።